ስለሷ ምን የሚመስላት ነው? ጭራሽ ጓደኛም የለኝም ሳሎንና መኝታ ቤት ሆነው እርግጠኛ ሆና ነው ስታወራ የነበረው። ግን አንቺ እውነቱን ታውቂ ነበረ። እየጠራች ለመሳደብ ገፋፋት። ክስ ያለበት ሰው አንገቱን ደፍቶ ነው መኖር ያለበት። በቃ እየተረገጠ አይደለም። ስለምታውቂ ለአላ ሰተሽ መተው ላይክ የሁለት ወር አራስ ናት ታውቂያለሽ። እና ቀጥታ ወደዛ ከመሄድ በፊት በእርግጥ አሁን ኦልሬዲ ፋይል አልከፈትሽም፣ ክሱን አልመሰረትሽም። ግን ልትመሰርቺ አስተርጉመሽ እንደጨረስሽ ነግረሽኛል። እና ወደዛ ከመሄድ ኢትዮጵያዊ እህትሽ ናት እንደሌላው ሰው አንቺ በጣም መልካም ስለሆንሽ የዋህ ስለሆንሽ እንደሌላው ሰው ክፉ ሆነሽ ቶሎ ወደ ህግ የሚለው ማስፈራሪያ ትሄጃለሽ ብዬ አልገመትኩም። ላይክ ሰው ሲሳሳት ይመከራል። መጀመሪያ ተመክሮ አልሰማም ካለ ነው ወደ ቅጣት የሚኬደው። ሰው ሳትነግሪያት ኦልሬዲ ወይ ለእኔ ነግረሽኝ እኔ ጠርቼ እቆጣታለሁ፣ ይቅርታ እንድጠይቅሽ አደርጋለሁ እንጂ ዘለሽ ለምን ወደ እንትኑ። እርግጠኛ ነኝ ሰው መክሮሽ እንጂ አንቺ እንደዚህ አይነት ሰው አይደለሽም። እርግጠኛ ነኝ። ማን በፖሊስ አስፈራሪ ምናምን ብሎ እንደመከረሽም ምን ያውቃለሁ። ግን ይሄ ትክክል ነው። እስከ መቼ ነው እኛ ኢትዮጵያኖች ስደት ላይ አንዱን በፖሊስ ሲያስፈራራ የሚኖረው? እስከ መቼ? አጥፍታለች፣ በደንብ አርጋ ማስፈራራ ሳይሆን መብትሽን፣ አንዳንዴ መብትሽን ካላስከበርሽ እዚህ ጋር እኔ የምታወቀው በእኝኝ በማለት በማልቀስ በለማኝነት ነው ችየዋለሁ። አም ለማኝ ለማኝ ነኝ ብዬ ተቀብየው እየኖርኩ ነው። እንደውም ስሜን ቀይሬዋለሁ። በረዋን ስለሚያውቁኝ ለማኝ አንቺ ለማኝ ምናምን ሲሉኝ አዎ ለማኝ ነኝ። ለምን ጊዜ አለኝ። እኔም ቀና ምልበት ቀን አለ። ብዙ ነገር ችዬ ነው እየኖርኩኝ ያለሁት። ለምንድን ነው የሰው ልጅ በደካማ ጎን እኔ አሁን በዛን ሰዓት ተንበርክኬ ስለምን ከአቅሜ በላይ ስለሆነብኝ ነው የቻልኩትን ሞክሬ ከአቅሜ በላይ ሲሆን ነው እርዳታ የጠየኩት አይደል? ተንበርክኬ ኮመንቱን ለመዝጋት በደካማ ጎንሽ ሰው እንዴት ገብቶ ደካማ ጎንሽን እንዴት ሰው የሰውንባ እንዴት ያስደስተዋል? የሰውንባ እንዴት ያስደስተዋል? በጣም ደስተኛ ሆና በቃ ዱንያ 100% እንደሞላላት አይተሻል። እንዴት እየተወራጨች እንደምታወራ ቪዲዮ ላይ ምን አይነት ጥላቻ እንዳለባት ያስታውቃል። ምን አይነት ቅናት እንዳለባት ያስታውቃል። እዛ ቪዲዮ ላይ እንትኑ ላይ ማለት ነው። እውነት ለአንቺ አዝና ነው? ከኔ በላይ ለአንቺ አዝና ነው? ያ ከዚህ በፊት ኦልሬዲ መሀላችሁ ችግር አለ። ከዚህ በፊት ኦልሬዲ የተፈጠረ ነገር አለ። አንቺ ሱቅ አስጠግተሻት ኦልሬዲ ሱቅ በነፃ እንድትሰራ አንቺ ጋር ገሻት ክዳሽ እንደወጣች ምናምን ነገር የሱቄን ቁልፍ ሰጥቼ ላይ ያለውን ነው ያለ ነገር አታውሪ። የቁልፍ አልሰጥሽኝም፣ እያጻፍኩኝ ነው። ምን እንዳል ቁልፍ አልሰጥሽኝም። ታምሽ ቁራሽ ለምትገርልሽ ነው ያስኩልሽ። ላይ ያለውን ሱቅ ዕቃሽን ደርድረሽ አልመጣሽም? ላሻሽጥሽ ነው የመጣው። የኔን አንድ ቃል ሸጥኩም። እየጻፍኩ ነው ጨርሽ ብዬ ነው። እየጻፍኩ ነው ጨርሽ ብዬ ነው። ሱቅ ቁልፍ ሰጥቼሽ ከፍተሽ ጀምረሽ አታውቂም? አስቆምሻለሁ ነው ውሸት ስታቆሽ አታውቂም እኮ ጻፊና ስትጨርሽ ነው ሀኩዬ። ውሸት ስታወራ አስቆማታለሁ። ውሸት የሰጠችሽን ቁልፍ መስጠት ማለት እንዴት መሰለሽ? ሱቁን ለቃልሽ ወታ ሳይሆን ረዋን በሌለችበትም ቀድመሻት ከደረሽ ከፍተሽ እንድትገቢ በራይ ራስሽን ስራ እንድትሰሪ ላይ ያለውን ፎቁን ዕቃሽን ደርድረሽ አለንጋጅ ጽፉ እየስመጣ የነበር አንዲት ዕቃ አልሸጥኩም። አንዲት ዕቃ የራሴን አልሸጥኩም። አንዴ ተረጋጉ ጋይስ። መሸጥና አለመሸጥ እኮ የእድል ጉዳይ ነው። ግን ኦልሬዲ ቦታውን ሰታሽ ዕቃሽን ደርድረሻል አልደረደርሽ? ዕቃዬን የደረደርኩት አቡሷን ላግዛት ነው። እኔን እንደዛ አለችኝ እንጂ የእሷን ዕቃ ስሸጥ ምውለው ያኮምቴው የራይ ለገብቼ የራስን ዕቃ ስሸጥ ነው። ሀሲናትዬ እየተማመንን ሱቅ ቦታ ሰጠችሽ በነፃ ከራይ ሳትከፊ። በነፃ አይደለም ሀቡ፣ በነፃ መች አሁን እኮ በነፃ የምትይው አንቺ የተዋዋልሽ ውል ሲኖርሽ ነው። ከዚህ ጋር አምጥተን አስለምደን ወንድምሽን አምጥተን ስፌት ትሰፊያለሽ ነው ሀሳቡ እንጂ በነፃ ኑር የሚል ሀሳብ የለም። የታል ነፃ? በነፃ ኑር ያልሽውን ስጭኝ ማስረጃ። ነፃ የሚባል ነገር ነው። ዕቃሽን ያመጣሽው አልከፈልኩም። አንድ ነገር እኮ አንቺ የምትከፊ ስትገለገይ ጥቅም ስታገኝ ነው። እኔ ሀቡዬ ካልተሸጠልሽ እሷ ምን ታርግ? ሱቁ ቦታውን ሰጣቻች ነው አይደለም? ቆይታ ሀቡዬ ስሚኝ አንድ ጊዜ እኔ ከእሷ ሱቅ ሄድኩኝ። እሷ በሰዓቱ አሟት ነበረ። እሷን ላግዝ ነው። እሷን በማገዝ ግና ዕቃሽን አምጠሽ አስቀምጫለች። ሸሚዟት ነው። ከዛ በኋላ ወንድምሽን አምጠን ልብስ ስፌት እንከፍታለን ልብስ ስፌት አለችኝ። አንድ ሰው በነፃ አስቀመጥኩት ስትይ ውል ሲኖርሽ ነው። ረዋን ነው እንዲህ በነፃ የምታስቀምጠኝ? ዱባይ ላይ ሱቅ ሰጣ እሷ ማናት ሱቅ ከፍታ የምትሰጠኝ? በነፃ ነው እንዴ እሷ የምትቀመጥበት? መሸጥ አለመሸጥ አይሆን። አንዴ ጉዳዩን ግልጽ ለማድረግ ስንት ቀን ረዋን ሱቅ ተቀመጥሽ ላይ? አንድ ሳምንቱንም የሷን ኦርደር ጥያቄው ልክ በቃ አንድ እየጻፉ ነው። አንድ ሳምንት የከፈልሽው አንድ ብር አለ? አንድ ሪያል
አንድ ብር የለም። አንድም ስራ አልሰራሁም። የኔ እድልሽ ነው ታዲያ። እሷ እድል ሳይሆን እኔ ላይ ከፍቻ አላስተዋወቅኩም። ገና ሀቡዬ የእሷን ነው ከታች ኦርደር ስንጽፍ የምንውል ገና እኮ ነው ተሰጠ እንጂ አንድም ኦርደር የኔን አላወጣሁም። እድልማ በጣም ረዋን ሱቅ ውስጥ ሆነሽ ላይቭሽን ከፍተሻው አላውቅም። ከፍተሽ ላይቭ እንዴት ትሸጫለሽ? እሺ አሁን ወደ አቆምንበት እንሂድ። ስለዚህ ከዚህ በፊት መሀላችሁ ጸብ ስለነበረ በዛ ምክንያት ሀሲናት ሞዴሬተሮቼ ቤት ከፍተው በነበረበት ጊዜ ገብታ ገዝት አስተያየት ሰጠች። እኔ ሰይጣን የሚለውን ቃል ትናንትና ልብ አላልኩትም ነበር። አሁን ነው ረዋን ደግመሽ ስሚው ስድብ አለው ስትለኝ ደግሜ ስሰማው ሰይጣን ናት ይላል። ሰይጣን ደግሞ ስድብ ነው። ከዛ ውጭ ያለው ነገር ግን አስተያየት ነው የሰጠችው፣ ስድብ የለውም። ኦር ሀሲናት የላክሽልኝ ሰይጣን የሚለው ቃል የተቆረጠ ይሆናል። ደግሜ ሊው አንቺ የላክሽልኝ ላይ ሙሉ እኔ ላኩልሽ ውድዬ፣ የቆረጥኩት ነገር የለም። ኦኬ እሺ ካልኩ እኔ ከላይ ያለውንም ሱቅ የሰጠኋትኝ ከዚህ በፊት ሌላም ሰው ያውቃል። እንደዚህ ስህር ተደርጎብኝ ቁርአን እሷ ናት እንደውም ሼኩን ይዛ መታ ቁርአን የተቀራብኝ የቤቴ መልካምነቷን አልረሳም። ሌላም ደግሞ ከጀርባ አሉ ሲያስታምሙ የነበሩ። ለመጀመሪያ ጊዜ ግን የተዋወቃችሁት አንቺ መኪና ውስጥ ራስሽ ልጥይ ስትይ እሷና ባሏ መጥተው በመኪና አድነውሻል። ቁርአን እየተቀራብኝ የዛኔ እሷም ነበረች፣ ባሏም መጥቷል። ይሄ መልካምነቷን አይቼ ነው ነይ የልጅ እናት ነሽ ነይ እላይ ያለውን እኔ ስለማልጠቀምበት እላይ ያለውን ሱቅ ቃሽን ደርድሪና ግማሽ ቀን እኔ ጋ እኮ ትውል ነበር ላይቭ ላይ አይደለ? የአንቺ ዕቃ አለመሸጥና መሸጥ እኔ ምን ተጠያቂ ሆናለሁ? እኔ ጠያቂ ካልመጣ አንቺ ምን ታደርጊያለሽ? ከስተመር ካልመጣ እሷ እዚህ ጋር እላይ ቦታ እስከሰጠኋት ድረስ ነገሮች እስኪስተካከሉኛ ማስፋት ነበር አላማችን። ወንድሟ ይመጣል ሽፎን ይሸጣ ምንድን ነው ይሰፋል ልምድ አለው ምናምን ስትል በቃ እናመጣዋለን ወንድምሽንም እንትን እንላለን በቃ ነገሩን እናሰፋዋለን ማላችሁ። ታዲያ እንደዛ ጥሩ እህትማማቾች የነበራችሁ የተዋወቃችሁበት አጋጣሚ ማለት የሰው ልጅ ራሴን መኪና ውስጥ ልከትስል መጥቶ ካዳነኝ ነፍሴን እንዳዳነልኝ ስለምቆጥረው ባለውለታዬ ነው። ገባሽ? ስለዚህ ሀሲናት ባለውለታሽ ናት። ከዛ አንቺ ደግሞ መልሰሽ ባለውለታዋ ነሽ። ለምን ሱቅሽን አስጠጋሻት፣ በዚህ ውድ ክራይ ቦታ ሰጠሻት፣ ከላይ ወንድሟን ልታመጡ ሽፎን ሊሰፋ ተባብራችሁ ልታድጉ ልትሰሩ ሰላም የነበራችሁ ሰዎች መሀላችሁ ምን ገብቶ ነው? ለምንድን ነው የሻከረውና የተለያያችሁ? ምንም አልገባም። ሁለት ልጆች አሉ እነሱ እሷ እኔ ሆነንና ራት በላን እያወራን ነበረ ምናምን። ከዛ መጣሁ ልጄ ናፈቀችኝ ታስታውሻለሽ? ወደ ሱቅ በልተን እራታችንን በልተን ወደ ሱቅኛ እየተመለስን ልጄ ናፈቀችኝ መጣሁ አለች፣ ሄደች። በንጋታው እኔ ወንድም ባሌ ሚስጥሯን ማውራት አልፈልግም አልሽ። ከዛ መሄድ እፈልጋለሁ አልሽ። የቤተሰብ ጉዳይ ነው አያገባኝም አልኩኝ። ዝም አልኩሽ። እቃሽን ይዘሽ ሄድሽ። ምንም ክፉ ንግግር እሷም ሳትናገረኝ እኔም ሳልናገራት አለቀ ማለት ነው ነገሩ። ሄደች። ከዛ ወዲያው ምንድነው መነካካት ስለማልፈልግ ራኩኝ። እኔ ስራዬን መስራት ጀመርኩኝ። ሌላ ምንም አልደረሰችብኝም፣ አልደረስኩባትም። እቃዋን ግን ይዘ ብሎክ ለምን አረግሻት ታዲያ? በሰላም ከተለያያችሁ መረጃ የለኝም። ያለ መረጃ እንዴት ብዬ እንትን ልበልሽ? አሽሙር ታወራለች። ኦኬ ሶ አሽሙር ነገር ስታወራ አንቺ መመለስ ስለማልችል ያንን በዛ የሆነ ግርግር ምናምን መፍጠር አልፈልግም። እሷ ያንን ፓርት ትፈልገዋለች፣ እኔ ደግሞ አንገቴ እንደፍቼ መስራት ነው የምፈልገው። ከዛ ከጭቅጭቁ ከመመላለሱ ብሎክ ነው የሚሻለኝ። ደስ የሚለኝ ያ ነው። በቃ ብሎክ አደርጋለሁ። ያንን ሰው አላየውም፣ አያየኝም፣ ሰላሜን አይነሳኝም፣ ሰላሙን አልነሳውም። ስራዬን እሷም ስራዋን እኔም ስራዬን እሰራለሁ። በቃ ያ አሪፍ መፍትሄ። አሁን ሰላም እኮ ነን። ሰላም እሷም እኔ አይቻቸው አላቅም፣ አይቻት አላቅም። እኔም ስራዬን ነው የምሰራው፣ እሷም ስራዋን ነው የምትሰራው። በሰላም የተለያየ ሰው ኦኬ። አሽሙር ተናገረች። ለምን አንቺስ ለምን አሽሙር ትናገሪያለሽ? በሰላም ተለያይታችሁ ግን መረጃ የለኝም። ችግር ይሄንን ያን ማውራት ምትችልም አንቺ አሁን ተለያየንበት ያለሽ ምክንያት አንድ ስለቀረ ልነግርሽ ነው። የተለያየንበት ምክንያት ሱቅን ይዛለት ተብለን ይሄን ያክል ብር እኔም እሷን ባለቤቴን ቁጭ ብለን ይሄን ያክል ብር ያስፈልጋላል። እያንዳንዱ ነገር ስታወሪ ዘለሽ አታወሪ። ምክንያቱም ሀቡም እንድትረዳን ወደ 40,000 ድርሃም መጣና ምን አልኳት? በስነ ስርዓት መጥቼ ምሳ ይዤላት ሻይ ይዤ ረዋን ውዴ እንደዚህ አሁን ላይ ይሄን ያህል ብርኛ መክፈል አንችልም። ትንሽ ለራሴ ሁኜ ልስራና አላህ ሻሂድ አለ በሁለታችን መሀል ትንሽ ልስራና ከዛ በኋላ መጥቼ አብረን እንሰራለን ብያት
ነው የተለያየ ነው። ከዛ በኋላ ነው እሷ ሌላ ሰው የሆነችው። ከዛ እንደዛ ብዬ መጥቼ ከቤት ያለችኝ ሱቁ 40 ሺህ ድርሃም ተባለና 20 ሺህ ድርሃም ይደርስባችሁ ነበር። እናንተ ደግሞ በሱቃት እንዳለ ሆኖ ሌላ አዲስ ሱቅ ሽፎን ላስረዳሽ አቡዬ በደንብ እንዲገባሽ ማለት ነው። እኔና እሷ ባለቤት ቁጭ ብለን የተነጋገርነው ይሄን ያህል ብር ያስፈልጋል ተባለ። ያንን ብር እኔ የለኝም ትንሽ ልስራና የቤት ሰራተኛ በዛ ሰዓት አልነበረኝም። በዛ ሰዓት ከሷ በመጣበት ሰዓት የቤት ሰራተኛ አልነበረኝም። ሰራተኛ ማስቀመጥ አለብኝ። ሁለተኛ አቡዬ ስለማጠባ ከሷ ጋር ሂጄ ስውል ጡቴ ያው እንግዲህ አንቺ እናት ስለሆንሽ አቡዬ ታውቂዋለሽ ውጥር ነው የሚል የዛን ጊዜ ምናፍቀኛለሽ ሳይሆን ጡቴን አመመኝ ብያት ነው ሄድኩኝ። አብሬያት ስሰራ ውዬ ሲቀጥል ደግሞ እሷ ጋር ሁኜ ኦርደር ያልወጣው እኔ ላይቭ ላይ አልገባም። ሲቀጥል ሲያማት ስለነበረ ሙሉ ለሙሉ እሷን ነው ሳግዝም ውለው ቀሲል እናሽጋለን 25 ኪሎ ኦርደር እንጽፋለን። ምግብ ሰርቻ አመጣላታለሁ። በቃ ያንን እኛ አላሰብንም። ገና ግን እያዘጋጀነው ነው አብረን ለመስራት። አሁን እሷ ሱቁን ሰጣሽ ለምን አልሰራችም ለሚለው ነው ማስረዳሽ። ሰው ካወራሽ ስለሷ ምን የሚመስላት ነው? ጭራሽ ጓደኛም የለኝም። ችግር የለውም። የአሽሙሩ ማስረጃ ስለሌላት አሽሙር ስትናገሪ ስታይ ቦለከች። በዋትሳፕም በቲክቶክም ቦለከችሽ። አለቀ ነገሩ። አለቀ በኋላ ይሄ የኔ ጉዳይ ላይ እኔን ባለቤቷ የሰደበኝ ላይ ሞዴሬተሮቼ ቤት ከፍተው እየተናገሩ ረዋን እንዴት ሀቢባን እናቴ የምትላትን በባሏ ታሰድባታለች አውቃ ነው ብለው እየተሳደቡ አንቺ ገብተሽ አስተያየት ሰጠሽ። እሷ ደግሞ በሳቱ ታሜጋ ለመኖሯ እኔ እርግጠኛ ነኝ። ለምን ነግራኛለች። ኦልሬዲ ታሜጋ እንደምትሄድ እስከ ሌሊቱ 3 ሰዓት ድረስ አቅ ነበር እኔ ራሴ ኦልሬዲ። ግን ምንድን ያለችው ሳሎንና መኝታ ቤት ሆነው እርግጠኛ ሆና ነው ስታወራ የነበረው። ግን አንቺ እውነቱን ታውቂ ነበረ። የሸኘኝ ራሱ ታሜ ነው። እኔ እያንዳንዱ ነግራት ነበር። በነገራችን ላይ ባልነግራት ኖሮ ግን ተበልቼ ነበር። አንቺ እንዳሰብሽው እንዳቀድሽው አላማሽ ተሳክቶልሽ ነበር። ግን አላህ ጥሎ አይጥል። አንቺ ግን እርግጠኛ ሆነሽ እሷ ሳሎን እሱ መኝታ ቤት እንደዚህ ነገር እርግጠኛ ሆነሽ በቃ እንዳየ ሰው ነበረ ስትናገሪ። ድራማ እየሰሩ እንዲያሉ ያ ምንድን ነው? እሺ ምን ማለት ለምን አስፈለገ? ትልቅ ሰዎች ነን። ለምን አስፈለገ? ለምን በእኔና በሀቡ መሀል መግባት አስፈለገ? ባጭሩ አጭር አማርኛ ለምን አስፈለገ? አሁን ጥያቄሽ እኔ እየመለስኩ እየሄድኩኝ ነው። ምንድን ነው ያልሽ? አሽሙር ስትሰራ ነው እኔ ብሎክ ያደረግሻት ያልሽው። ሲጀመር እኔ ቪዲዮ ገና ቀየን ከቤት አስተካክዬ ቪዲዮ የቀረስኩ አይደል ቀን አይደል አንቺ ብሎክ ያደረግሽ። ይሄን ስትመልሽ ይዲ ነው የሀቡን ለምን እንደዛ እንዳልኩ ደግሞ የምመልስ። አትዝለዩ። የኔን ጥያቄ እየዘደሻት ሂጂ። ለምን ትዘዩዋለሽ? ጥያቄ ዝጉት። ምንድነው? አትዝለዩ። ጥያቄ እንደዚህ አይነት ኮሜንት የምትጽፉ ሳይድ አትያዙ ጋይስ። እንደዚህ አይነት ኮሜንት የምትጽፉ ከሆነ ኮሜንቱ ይዘጋል። ሳይድ አትያዙ። እነሱ ይታረቃሉ። ሁለቱም አንድ ሀገር ነው ያሉት። ሀሲናት ነጋዴ ናት። ሞዴሬተሮቼ እንደፈለጉ ስለኔ ይከራከሩ፣ ስለኔ ምን ይበሉ። ሀሲናት ነጋዴ ናት። አያገባትም ስለኔ። ሞዴሬተር አይደለችም። አርፋ ስራዋን ነው መስራት ያለባት። ያንን አስተያየት መስጠትም አልነበረባትም። ቢካዝ ማንም ሰው በእኔ ምክንያት ችግር ላይ እንዲወድቅ አልፈልግም። እቺ ልጅ ነገ ተከሳ የሰው ስም በማንሳቷ ተከሳ ችግር ላይ እንድትወድቅ አልፈልግም። ሞዴሬተሮቼ ነጋዴዎች አይደሉም። ምንም አይሆኑም እነሱ። እቺ ልጅ ግን ነጋዴ ናት። ስለዚህ ማንም ሰው ስለኔ ተከራክሮ ስለኔ ምንም ነገር ብሎ የሰው ስም አንስቶ ተከሶ ምንም አይነት ችግር እንዲወድቅበት ኦር ፖሊስ ጣቢያን በመመላለስ በትራንስፖርት ገንዘቡ እንዲጨርስ ወረቀቱ ምንም ላይመጣ ይችላል። ግን ጊዜውንም ጉልበቱም እንዲያባክን አልፈልግም። ረዋን ተከሳ ስንት ዓመት ሰው ከሳ ፍርድ ቤት ስትመላለስ ያለውን ውጣ ውረድ የሚፈጀውን የታክሲ የሚፈጀውን ጊዜ ስራ ማጣቱን ስራ ፈቶ ፍርድ ቤት መመላለሱን ታውቀዋለች። ስለዚህ እቺ ልጅም እንደዚህ ነገር እንዲደርስባት አልፈልግም። እኔ ህሊና አለኝ። እኔም ስደተኛ ነኝ። የልጆች እናት ነኝ። እቺ ልጅ የልጆች እናት ናት። ሰርታ አዳሪ ናት። ስራዋን አልፋ እንድትሰራ እንጂ ለእኔ በመከራከሯ ምንም አይነት ነገር እንዲደርስባት አልፈልግም። እዚህ ጋር ሳይድ አትያዙ። ለማስታረቅ እንጂ ለማጣላት አይደለም። እኛ እዚህ ጋር ቁጭ ያልነው እኔ አንቺን ስምሽን ባጠፋ ውለታ ቢስ ብሆን ከሃዲ ብሆን ችግር የለውም። ገባኝ ረዋን። አንቺ እንደዛ አይነት ችግር የለውም እኮ ግን በውስጤን ሳይወጣ እነሷ እንዳለችው አይነት ልጅ አይደለሁኝም። ምንም አይነት ነገር ከአፌ ሳይወጣ ለምን እንደዛ ልታደርግ ቻለች? እኮ ሀሲናት እሱን ንገሪያት። ለምን እኔ ምንም ነገር ሳላስቀይምሽ ለምን አንቺ ሰይጣን ናት የሚለውን ቃል ተጠቀምሽ? እንደገና አሁን እኮ የኔ ጥያቄ አልተመለሰም። የኔ ጥያቄ አልተመለሰም። እሷ ያለችው አሽሙር ስትናገረኝ ነው ብሎክ ያደረግኳት አለች። የኔን ደግሞ ነጥብ ያዥልኝ። እኔ አይደለም አሽሙር ሊይዝ በዛ ሰዓት ቀና ማርቼ አይደለምስ ቪዲዮ ስሰራ ህሊና ይነግራታል።
እኔ ደግሞ ልናገር ቪዲዮ ሰርች እንዴት ነው ላይቭ አንድም ቀን ሳልገባ ይሄው እንዴት ልሰራ ነው ደህና መጥቻለሁ ስል እሷ ጋር ሳምንት ስለነበር ላይቭ ስላልገባው ይሄው ደህና መጥቻለሁ ስል አልሐምዱሊላህ የሚል ነበር የለቀው። አልሐምዱሊላህ ብላኔ ወለከች። መቼ ላይቭ ገብቼ ከሷ ጋር ከተለያየሁኝ አሽሙር ነው የምትለው የወለከች አሽሙርም ብያት አይደለም። ከሷ ከተለያየው አንድም ቀን ላይቭም አልገባውም። እንዲያውም ላይቭ ስለሞተ ነው እኔ እንደ አዲስ ተነስቼ ቪዲዮ የሰራው የዛን ቀን የወለከች። ለምንድን እዚህ ጋር ቅድም ያን ቃል ተናገርሽው ላላችሁን ይሄንን ቂምን የስላቀምኩኝ ነው። እኔም ብቻ አይደለም ባለቤቴንም ወለከች። ሲቀጥል ደግሞ እሷ ህሊናዋ የሚያውቀው ነገር አለ፣ ለኔም ብቻ ሳይሆን ለሌላም ሰው የምትለው ነገር አለ። ያንን ሚዲያ ላይ አሁን ማምጣት አያስፈልግም አቡዬ፣ ነገሩ እየተለጠጠ ይሄዳል። ግን እኔ አጥፍቼም ከሆነ ሀሲነት እንደዚህ አጥፍታለች። እሺ ሄዳ ለመሲ ከቤት ውስጥ ነው የምትሰራ፣ ልጆች አላት፣ ልጆች ማስፈራሪያ መሆናቸው ነው ልጆች አሏት ብላ የምትናገረው እሷ ምንም ትመልስልኝ አላልኳትም። እሷም አላለችም። ማስረጃ አለሽ ለመሲ? እኔም አላልኳትም፣ እሷም አላለችሽም። ይሄ ነው የልጆች እናት ነሽ፣ ቤት ውስጥ ነው የምትሰሪ። ታረቁ ነው ያለችኝ። እንደ ሰው ነበር፣ ትልልቅ ሰው ነበር። ሌል ታረቁ ኖ ረዋ እንደዚህ አታድርጊ፣ ታረቁ እርቅ ይሻላል እንጂ ያለችኝ። አሁን በባለፈው ባለቤት ግን አንቺ ግን ወደ ሌላ ወሰድሽው። ባለቤትሽ የተናገረውን ነገር ለማንኛውም ሰው ስለሚያውቅ ነው። እኔ እኮ አብሬሽ ነበርኩኝ። ለባለቤትሽ ያልሽው ቃል እሱም ያለው ቃል ለእኛም ሆነ የመቼም ሪካርድ እንደዚህ አላደርግሽም እያወራሽኝ ያንን ያልሽውን ቃል ለእኛም በጆሯችን ስላሽነ ነው እኔ የሚያልኩትኝ። የቱ ቃል እንደሆነ ህሊናሽ ይነግረዋል። ባለቤትሽ ያለውን ቃል ነው። ምን አለ ስለሱ ነው? እሱ ወደ ውጪ እሱ አይመለከተውም። ስለኔና እሱ ያለው አንቺ ያልሽውን ነው ያልኩኝ። ለእኛም ስላልሽነ ነው እኮ አልኩሽ። ምን አልኩኝ? እሱ ምን አለና ያለውን ነው ያልሽነ። ለእኛም ለእኔ ብቻ አይደለም ሌላም ሰው ምስክር ካልፈለገ ይመጣል። ምንድነው ቃሉ? ቃሉ ምንድነው? እሱ ያለው አሁን እሷ እንደዚህ ያለችውን ነው ያለ ያልኩትኝ። እሱ ያለውን እኛም የሰማነውን ነው ከእሷ ጋር ሁነን የምትለውን ነው ያለን ያልኩኝ እኮ ነው። አልገባኝም። ቃሉ ምንድነው ሀሲና? ምንድነው ቃሉ? አይሰማም? አሁን ይሰማል። መተሻል። ምንድነው ቃሉ? አልገባንም እኛ። እሷ የምትለው ሰዎቹን የሚቀርቡኝ ለጥቅም ነው እንደዚህ ሊፈምሱብኝ ነው የምትለውን ለእኛ የምትነግረንን ነው እሱም ያለውን ያልኩ። መቼም እንደዛ ብላ ስታወረኝ አሁን እንደ ወሬ ወይ ለጥቅም ነው የሚቀርቡኝ ብላ ታውቃለች። ሊፈምሱብኝ ነው ብላ ግን አታውቅም። እሷ የትኛው ፍምስናዋ ነው ሰው ሊፈምስባት የሚቀርባት? ለጥቅም ነው የሚቀርቡኝ። አሁን ስላለ እንደዚህ አድርገን እኛ እኔ ራሴ አውቃለሁ። ተጠግተዋት ቢዝነሷን አይተው ምናምን ሄደው ከሷ ኮፒ አድርገው ያደረጉ ሰዎች እኔ ራሴ አውቃለሁ። ተጠግተው ሱቋ ቀርበው ከየት ዕቃ እንደምታመጣ ለማወቅ አላህ ይፈርዳል። ሀቡ ችግር የለም። አሁን ስለዚህ ብቻ ነው ይጠቀሙባታል። ግን ይፈምሱብኛል። ግን እኔ ስትል ሰምቻት አላውቅም። እውነቱን ለመናገር ምንድን ነው የሚፈመስባት? የትኛው እኔ ደግሞ አጠገቧ ላይ ሁኜ ስላለች ስለሰማኋት ያንን ቃል ደግሞ ባለቤቷ ስለደገመው እውነቱን ነው ብዬ ተናገርኩኝ። የዛን ጊዜ ትክክል ናችሁ፣ ይሄ ለምን ሰይጣን ብለሽ ሰደብሻት፣ ይሄ ጥፋቴ ነው። ግና ያለውን ቃል እኔ ማለቴ ጥፋቴ አይደለም፣ በጆሮ ያለችኝ ነው የሰማሁት። ግና ያለውን ቃል እኔ ማለቴ ጥፋቴ አይደለም፣ በጆሮ ያለችኝ ነው የሰማሁትን ነው ትክክል ነው ያልኩኝ። እሺ አሁን በቃ አንቺ ስለሆንሽ ጥፋተኛ ሰይጣን ብለሽ ስለሰደብሻት እንደገና ደግሞ በማያገባሽ ስለገባሽ ስለኔ ልትከራከሪ አይገባም ነበር ሀሲናት። ምክንያቱም እኔ ሞዴሬተሮቼ ጠበቃዎቼ አሉ። እነሱ ቢዝነስ የላቸውም። ቢዝነስ ያለው ሰው ከሰው ጋር አይነካካም። ቢዝነስ የላቸውም። ማንንም ምንም ቢናገሩ ማንም እነሱ ላይ ምንም አያመጣም። ገብቶሻል? አካውንት ቢዘጋባቸው አዲስ አካውንት ከፍተው ይገባሉ። እኔ ቤት ገዝት ላይ ፎሎ እናደርጋቸዋለን። ምንም ችግር የለውም። ቢዝነስ ያለው ሰው ግን ከማንም ሰው ጋር መነካካት የለበትም። አንቺ ቢዝነስ አለሽ አይደለ? ስራ ትሰሪያለሽ። ስራ ስለምትሰሪ እንደ ማንኛውም ሰው ቢዝነስ ቲክቶክ ላይ እንደማይሰራ ሰው ነፃ ሆነሽ አስተያየት መስጠት አትችይም። አንድ ቃል ነው ያጠፋሽው፣ ሰይጣን የሚለው ቃል፣ ሌላው አስተያየት ነው። ስለዚህ ይቅርታ ጠይቂያትና ረዋንን ችግራችሁ ይፈታ። ረዋንም እንዳትከሻት። ኦልሬዲ ለክስ ዝግጁ ሆነሽ አስተርጉመሽ ጨርሰሽ እንዳለሽ አውቃለሁ፣ ነግረሽኛል። መክሰስ አያስፈልግም። እሷም ጥፋቷን አምናለች። ከዚህ በኋላ በማያገባት ነገር አትገባ። ይቅርታ ጠይቂያት ሀሲና ረዋንን። እሺ ይሄኛው ስህተት ነው። ትክክል ነሽ። አይ አንድ ነገር ተምሬያለሁ አቡዬ። ግና የሆነ ነገር ስትናገር እየዘለለች የራሷን ብቻ መናገር የለባትም። ቅድም
እንደዚህ አድርገኝ ሄደች ነው ያለችሽ። ታልፈዋለች። ለምን ይታለፋል? ስለቦለከችን ቂም ይዤ ነው ሴጣን ያልኩት አልሽ አይደል? አዎ የቦለኳት ግን አለች። አሽሙር ስትናገር እኔ አንድም ቀን አቡዬ አንድም ቀን እንደው በቃ ስህተት እሷ ጎበዝ ናት። ሪከርድ ታደርጋለች፣ በዛኛው ስልኳ ትቀርጻለች። አንድም ቀን ነው የምልሽ፣ አንድም ቀን ስሟን አንስቼ ከሆነ አቡዬ እኔ ልዋረድ። ሲጀመር እኔ ከቤቴ ውጭ ከላይቤ ውጭ ሌላ ቤት አልሄድም። ከቤቴ ውጭ ብቻ ነኝ እኔ፣ በቃ ከቤቴ ነኝ። ሁላችንም አስተያየት ሰጥተናል። ለምን እሷ ብቻ ታርጌት ተደረገች? ምክንያቱም እሷ ናታ ቢዝነስ ያላት፣ እሷ ናታ ኢማራት ላይ የምትኖረው። ሌሎቻችሁማ ኢማራት ላይ አትኖሩ። ስለዚህ ኢማራት የማይኖር ሰው መከሰስ አይችልም። ዱባይ የምትኖሩ ሞዴሬተሮች ደግሞ ለእኔ ብላ እንደተወቻችሁ በዋትሳፕ ነግራኛለች። ስክሪን ሪካርዱ ልካለኝ። ሞዴሬተሮችን ዱባይ የሚኖሩትን ያልከሰሷቸው ለአንቺ ብዬ ነው፣ አንቺን ማጣት ስለማልፈልግ ነው፣ አንቺ እንድትቀየሚኝ ስለማልፈልግ ነው ብላለች። እነ ዜድ እነ ፍቅር የሚሉ ምናምን ገስት ላይ የነበራችሁት ለእኔ ብላን የማረቻችሁ ኔክስት ታይም እንዳይደግማችሁ እሺ። ሀሲናት አሁን ለተናገርሽው ቃል በቃ እንደዛ ብቻ ሳይሆን ስድቡን አይተሽዋል። በጣም አጸያፊ ስድብ ነው ሲሰድቡኝ የነበረው፣ ግን ምንም አይነት መልስ አልሰጠሁም። ምንም ዝም ነው ያልኩት። ለምን ረዋን ጊዜ ሁሉን ነገር ያሳየናል። በጣም ብዙ ነገሮች ተቀይረው እዚህ ቲክቶክ ላይ እያየን ነው። በአይናችን እየኖርን እድሜያችን በጨመረ ቁጥር ብዙ ነገር እያየን ነው ቲክቶክ ላይ ገባሽ? እና ጊዜ የዛሬ ዓመት ብዙ ነገሮች ተቀያይረው እናያለን። የዛሬ 2 ዓመት እንደዚህ በየጊዜው ሁሉ ነገር እየተቀየረ እናያለን። ስለዚህ ምንም ችግር የለውም። አሁን ሀሲና ታጥፍታለች። አዎ ጥፋተኛ ናት። ስለ ጥፋቷ ስለሰደበችሽ ሰይጣን የሚለው ቃል ካፏ ስለወጣ እናም ሳሎንና መኝታ ቤት ሳትሆኑ አንቺ ጣሜ ጋር ሆነሽ ሳታቅ በመናገሯ ይሄንን ይቅርታ ትጠይቃለች። ከዛ በቃ ሰላም ሁኑ። አንድ ሀገር ነው የምትኖሩት። ነገ አንዳችሁ አንድ ነገር ብትሆኑ የሚደርሱት ሀሲናት የሆነ ነገር ብትሆን የምትደርሽላት አንቺ ነሽ። አንቺ የሆነ ነገር ብትሆን የምትደርስልሽ እሷ ናት። ሰው ሁሉ የሚያስፈልጋል። ገባሽ? አንድ ሀገር ላይ ነው የምትኖሩት። ሰው የመኪና አደጋ ይገጥመዋል፣ በሽታ ይገጥመዋል። በገዛ ገንዘቡ ታክሞ መዳን የማይችለው በሽታ ገጥሞት መጥቶ ሚዲያ ላይ ሊለምን ይችላል። ማናችንም ማለት ነው። ነገ ምን እንደሚደርስብን ስለማናቅ ሰው ለሰው እርስ በርስ ባንቀያየም ሰላም ብንሆን ጥሩ ነው። ስለዚህ አንድ ሀገር ነው የምትኖሩት። በቃ የተፈጠረው ተፈጠረ። አሁን ሀሲናት ስካፌ ስለወጣው ቃል ረዋን እህቴ ይቅርታ ጠይቃለሁ ብለሽ ይቅርታ ጠይቂያትና ረዋንም ይቅርታሽን ተቀብላ ሰላም ይሆናል ማለት ነው። ግን ሀቡዬ አንድ ሰው ማለት ካጠፋው ይቅርታ፣ አንድ ሰው የማይመቸው ሰው ካለ ከመሰዳደብ ይልቅ ያንን ሰው ለመራቅ ብሎክ ማድረግ መብት የለሽም? ትክክለኛ መፍትሄ በጣም ከመሰዳደብ አለቻሉ እንዲህ ከመባባል ብሎክ ታደርጊያለሽ፣ ሰላምሽን ታገኛለሽ። በቃ ከዛ ሰው ጋር አትገናኝም። እኔ እንደዛ ነው መፍትሄ ብዬ እንትን እምለው እና እዚህ ጋር መብቴ ነው። እሷን ማድረግ ትችላለች። ማንኛውም ሰው እኔን ማየት ያልፈለገ ሰው እኔን የሚጠላኝ ሰው ብሎክ የማድረግ መብቱ ነው። ለምን? ስልኩ ነው፣ ዋይፋይ ነው፣ የራሱ ነው ስልኩ፣ መብቱ ነው ብሎክ የማድረግ። ስለዚህ ብሎክ ተደርጊያለሁ ብሎ ምክንያት ሊሆን አይችልም። ማንኛውም ሰው የሚጠላውን ሰው ማድረግ መብት አለው። ብሎክ ማድረግ እኮ በብሎኩ ማግስት ደግሞ ወጥተሽ መሳደብ ትችይ ነበረ። ይሄ ነገር ሲፈጠር ጠብቀሽ በዚህ ነገር አስታከሽ ስለተናገርሽ ነው ረዋን በጣም የተናደደችው። ገባሽ? ራስሽን ችለሽ በራስሽ ጉዳይ የኔ ጉዳይ ሳይፈጠር ቤትሽን ከፍተሽ በራስሽ ጉዳይ ቢሆን ይሻል ነበረ። በዚህ ጉዳይ ብሎክ ያረኩሽ የስንት ዘመን አሁን ጠብቀሽ በዚህ ጉዳይ መናገርሽ ነው ያለችው። እና ስለዚህ ረዋን ትክክል ናት። ሁስኒ ያያጥፍተሻል። እና ደግሞ 21 ሞዴሬተሪ ፋኖ ይችላል ምናምን ባሉ አፉን ሲከፍት ማን ከሰሰው ብላችኋል። እኔ ማንም ሰው ሰድቦኝ ከስሽ አላውቅም። እኔ በነፃነት አምናለሁ። ማንንም ሰው ሰድቦኝ ከስሽ ኢማራትም እየኖርኩኝ ማንም ሰው ሰድቦኝ ከስሽ አላውቅም። እኔ እንዲህ ሰውን በክስ ምናምን አላስፈራራም። ነፃነት አንድ ቲክቶክ ላይ እስከመጣው ድረስ ማንም የፈለገውን አስተያየት እንዲሰጥብኝ ነፃነት ሰጥቻለሁ። ኦኬ። ከዛ አሁን ደግሞ ማድረግ ጀምሬል ምላሽ መስጠት። እኔም ምላስ አለኝ፣ ምላስ ላለው እኔም ምላስ አለኝ። አፉን ለከፈተ እኔም አፌን እከፍትበታለሁ። አለቀ እንጂ ህግ ደግሞ መጠቀም ለፈለገ ሰው ደግሞ ህግን መጠቀም ይችላል። ስለዚህ ረዋን መብቷ ነው። ሰደበቻት፣ ከሳታለሁ አለች። ሰው እንዳትከሳት ደግሞ እኛ እናስታርቃቸዋለን። ችግር የለም። አለቀ። ስለዚህ ሀሲናታውን ረዋንን ይቅርታ ጠይቂያት። እሺ አቡዬ ይቅርታ ጠይቃታለሁ። አንድ ጊዜ ክሊር ላርግና ለምን ቦለሽ ሳይሆን የቦለኳት አሽሙር ስትናገር ነው ላልሽው ነው። ያን ለዛ ነው መልስ የሰጠሁሽ እንጂ መብትሽ ነው አለምን መቦለክ ብቻሽን መቅረት። ግን ያልሽው ምክንያትሽ ትክክል ስላልሆነ ነው። የቦለኳት አሽሙር ስትናገር ስላልሽ ነው። ያ ያንቺ የፈጠሽው ድራማ እንጂ በጭራሽ አሽሙር ተናግሬ ሳይሆን ካንቺ ጋር እያለሁኝ 2 ሳምንት 1 ሳምንት ሙሉ ስላልሰራሁ የመጀመሪያ ቪዲዮዬን ስከፍት ነው ስላየሽ ነው ራሴን እንድቋቋም የዛን ጊዜ ቦለክሽ። ይሄ እውነታውን ህሊናሽ ያውቀዋል። ግን ሰይጣን ብዬ በሰደኩሽ አቡዬ ትክክል ነሽ። ለቀጣይም ትምህርት ይሆነኛል። እኔ የቢዝነስ ሰው ነኝ። እንደዚህ አይነት ውስጥ ጣልቃ አልገባም።
አንቺ አሽሙርም ሄደሽ ትከሻለሽ አውቃለሁ፣ ግን ለቀጣይ እኔ ትምህርት ይሆነኛል። ትክክል ናት አቡ። እኔ ቢዝነስ ሰው ነኝ፣ ነገ ትልቅ ደረጃ መድረስ የምፈልግ ሰው ነኝ። አልገባም። ይሄ ሰይጣን ነው ይላልኩሽ ይቅርታ። ሌላውን ግና ትክክል ስላልኩኝ ምንም እንትን ይሁን ሰይጣን ብዬ ግን ለሰደብኩሽ ይቅርታ። እና በማያገባኝም ስለገባው አይመለከትሽም የኔ ጉዳይ ማለት ነው። በእናትና ልጅ መሀል መግባታችን ለምን በማያገባኝ ስለገባው ብዙ ነገር አስተሳሰረን ነገር አለ። እኔና እሷ መቼም አንለያይም። መቼም ሳያምርሽ ይቀራል። መቼም ማስረግጬ የምነግርሽ ሌሎቻችሁም ከስር ማለት ነው በእኔና በሀቢባ መቼም ነው የማይሳካላችሁ። መቼም ነው የማላደርገው። እሺ መቼም ከኔ አፍ አይወጣም። የሀቡን ውለታ ምክድ መስሏችሁ ውለታ ቢስ ምናምን አድርጋችሁ ሌላ ፋይል ለመክፈት የምታስቡ ልጆች መቼም አይሳካላችሁም። እኔና ሀቢባ አንጣላም፣ አንለያይም። ለምን የክፉ ቀኔ ናት፣ የጨለማ ጊዜ ናት። እምባይን ያበሰች